ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን በጉራጌ የፋኖን ትግል ትደግፋላችሁ የተባሉ ሶስት የአማራ ተወላጆች ከሚጓዙበት ተሽከርካሪ ተወስደው እዛው አደባባይ ላይ መረሸናቸው ተገለጸ የአብይ አህመድ አገዛዝ ታጣቂዎች ናቸው እርምጃውን የወሰዱት አብይ አህመድ አገዛዝ በይፋ በአማራ ተወላጆች ላይ መረሸንን ጨምሮ የተለያዩ እርምጃዎችን እየወሰደ ነው ከዚህ ቀደም አብይ አህመድ የኛ እርምጃ ይብሳል ሲል ማስጠንቀቁ የሚታወስ ነው ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም የኛ ግን ይብሳል የኛ ይብሳል በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው በአዲስ አበባ የተካሄደ ባለው የብሔራዊ ምክክር የአዲስ አበባ ጉዳይ ከፍተኛ ውዝግብ መፍጠሩ የተነገረ ነው ኦህዴድ ብልጽግና አዲስ አበባን ወደ ኦሮሚያ ክልል ካልተካለለ እንተላለቃለን የሚል ዛቻን ጨምሮ ተሳታፊዎችን እያስፈራራ እንዳለ ነው መረጃዎች የሚያመለክቱት የዛሬው የትኩረት አጀንዳችን ይሄው ጉዳይ ሆናል ሌሎችንም መረጃዎች ወደናንተ እናደርሳለን አብራችሁን በመሆን ዝግጅታችን እንድትከታተሉ እንጋብዛለን እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም የሰብአዊ መብት ተሟጋች ያሬድ አይለማርያም በዜናዎቹ ላይ አስተያየቱን ያካፍለናል አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው መልካም ቆይ ከፍተኛ ውዝግብ ስለፈጠረው የብሔራዊ ምክክር ኮሚሽን ሂደት ላይ የተመለከቱ መረጃዎችን እንደዚሁ አስተያየቶችን በስፋት የምንመለከት ይሆናል አንድ አስደንጋጭ ዜና ሰምተናል እኔም አንተም የኢትዮጵያ ሕዝብም ዛሬ የሰማው በርግጥ በይፋ መገለጹ እንጂ በመረጃ ደረጃ ተመሳሳይ እርምጃዎች እየተወሰዱ እንዳለ እንሰማለን መሰረት ሚዲያ እንደዘገበው ከሆነ ሶስት ወጣቶች በምስሉ ላይ የሚታዩት ሶስት ወጣቶች ከሚጓዙበት ተሽከርካሪ ወጥተው በጭንቅላታቸው ተደብድቦ በጥይት እንዲገደሉ መደረጋቸውን ነው እየሰማነው አብይ አህመድ ቀይ ሽብር ታሪክ አስተዋውሶ ከዛ ይብሳል የኛ ዘመን የሚለውንም ነገር ቀደም ሲል ሰምተናል ወደ ኋላ ላይም ደግመዋለን ግን ያሬድ ምን እየሆነ ነው አብይ አህመድ ኢትዮጵያ ላይ ቀይ ሽብር ያፋፋመ ነው ማለት እንችላለን እኔ እንደውም ዜናውን ካየው በኋላ ሪአክት አድርጌያለሁ አስደንጋጭ ነገር ነው የተፈጸመው እነዚህንም ሶስት ወጣቶች በጉራጌ ዞን አበሸጌ በሚባል ቦታ ላይ ከተሳፈሩበት መኪና ላይ አውርደው የአማራ ብሔር ተወላጅ መሆናቸውን ካረጋገጡ በኋላ ፋኖን ትደግፋላችሁ በሚል አንተም እንደገለጽከው አሰቃቂ በሆነ ሁኔታ ከገደሏቸው በኋላ አስከሬናቸው እንዳይነሳ ለቀናት እንዲቆይ አድርጎ ባውሬ እንዲበላ ጭምር ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም የኛ ግን ይብሳል የኛ ይብሳል በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው ያሬድ እንግዲህ የአብይ አህመድ ይሄ ንግግርም ሌላ ምንም ነገር ሊያሳየን አይችልም ስልጣናችንን የምናጣ ከሆነ አሁን በቅርቡም የኬንያው አምባሳደር ባጫ ደበሌ እንጨራረሳታለን ብሏል ስለዚህ ኦህዴድ ብልጽግና ስልጣኑን የሚያጣ ከሆነ የሆኑ ኃይሎች እየገፉ የነጻነት ኃይሎች እየገፉ የሚመጡ ከሆነ ወይም ደግሞ ህዝቡ ወደ አመጽ ወጥቶ ስርዓቱን የሚፈታተን ከሆነ አብይ አህመድ ቀይ ሽብርን ማፋፋም እንደሚፈልግ በግልጽ ነግሮናል ሌላ ትርጉም ሊሰጠው አይችልም የቅድም ንግግሩ ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እርምጃ ለመውሰድ በሚል ያቀረበው ማስጠንቀቂያና ማስፈራሪያ እንደነበረ እናስታውሳለን ስለዚህ ያሬድ የቁጥር ጉዳይ ካልሆነ በስተቀር እርምጃው ተጀምሯል ነው በዚህ በአበሸጌ ወረዳ ሰሞኑንም በርካታ መረጃዎች ደርሰውናል ይሄ በመሰረት ሚዲያ ተጠናቅሮ ይወጣ የተለያዩ ሰዎች ምስክርነት ስላለበት እንጂ በርካታ ግድያዎች በርካታ በተለይዛ ወሊሶ አቅራቢያ ኖኖ ወረዳ በዚህ በጉራጌ አካባቢ ከፍተኛ የሆነ በአማራ ተወላጆች ላይ ያነጣጠረ ግድያ እየተፈጸመ ነው ስለዚህ በኢትዮጵያ ቀይ ሽብሩ ተጀምሯል አብይ አህመድ አይኑን ጨፍኖ ገብቶበታል በነገራችን ላይ የኦሮሚያ ክልል በሚያዋስናቸው አካባቢዎች በሙሉ ተመሳሳይ እርምጃ ለመውሰድ እየተወሰደም እንዳለ መረጃዎች ያመለክታሉ የቁጥር ጉዳይ ነገሮች ተጠናቅረው የመምጣታቸው ካልሆነ በስተቀር አብይ አህመድ ኢትዮጵያ ላይ የዘር ፍጅት ለመፈጸም ተዘጋጅቷል ማለት እንችላለን እንደሱ ሊያስብሉ የሚችሉ ብዙ ነገሮች አሉ ትልቁ ነገር አንድ አምባገነናዊ ስርዓት ህዝብ ላይ የሚፈልገውን ለመጫን ይሞክራል ሬዚስታንስ ሲበረታበት አፈናውን ህጋዊ ቅርጽ ያስይዛል ያሬድ እንግዲህ እነዚህ ሶስት ወጣቶች አበሸጌ ወረዳ
የአማራ ተወላጆች ናቸው። የተወለዱት ያደጉት ከመንደራቸው ሁሉ ነገራቸው እዛው አካባቢ ነው። አማራን እንደው በስም ከዛ ማህበረሰብ ተፈጥሯል የሚለውን ነገር ካልሆነ በስተቀር ስነ ልቦናቸውም ጭምር የአካባቢው ተወላጅ ሆኑ ናቸው። ሰርቶ አዳሪ ናቸው። ከፋኖ ጋር የሚያገናኝ ምንም ነገር የሌላቸው ወጣቶች ናቸው። በጣም በአሰቃቂ ሁኔታ ነው የተገደሉት። እንደምታየው ከተሳፈሩበት የሚኒባስ ትራንስፖርት ተሽከርካሪ ውስጥ ነው አውጥተዋቸው እዛው ገለዋቸው። ቀደም ሲል አንተም እንደተከስከው ወደ ጫካ ወስደው አስክሬን እንኳን አንሰጥም ብለው አስክሬናቸው በአውሬ የተበላው ፎቶግራፋቸው ወጥቷል ከተገደሉም በኋላ። ያሳዝናል። ይህንን ያደረጉት የመንግስት ታጣቂዎች ናቸው። ስለዚህ ይሄ ነገር ይቀጥላል፣ የሚቆም አይደለም። በየቦታው እየተከሰተ ነው ያለው። ስለዚህ ምን መደረግ አለበት ነው። አብይ አህመድ ከዚህ በፊት አንተም ጠቅሷል፣ በየንግግሩ ኢትዮጵያ ውስጥ እልቂት ሊመጣ እንደሚችል ይነግሩናል። ከአብረውት የሰሩት በአሁን ሰዓት ከሱ በፖለቲካ ልዩነት የወጡ የኦሮሞ ተወላጅ ምሁራንም የሚነግሩን ነገር አብይ አህመድ እልቂት ደግሷል፣ ተዘጋጅቷል። እንደውም አሁንም እልቂት አለ፣ ግን የከፋው ነገር እየመጣ ነው ብለው ነግረውናል። እሱ ወደ ስልጣን በመጣ ከተወሰኑ ወራት በኋላ መንግስታችን ተነካ ብለው የቡራዩ የሱሉልታ ሰዎች ሊመጡ ነበር አለ። ይሄ እኔ የማነኝ ማነው ነገር ሊከላከልልኝ የሚችል ማነው ነገር የኔ ጠባቂ የሚለው ነገር እየነገረን ነበር። እያዘጋጀን ነው። ዛሬ አብይ አህመድ የዘራውን እንግዲህ ልናጭድ ነው፣ እልቂትን ልናጭድ ነው። ሰሞኑን በተለያዩ ሚዲያዎች ላይም ተናግሯል። በየጊዜው ነግሮናል። የኦሮሞን ህዝብ አንዴ ከባርነት አንዴ ከተለያዩ ነገሮች ጋር እያጣቀሰ ከፍተኛ የሆነ የዘር ፍጅት እንዲፈጸም ሲቀሰቅስ የኖረ ሰው ነው። ሰሞኑን እየተፈጸመ ካለው ብቻ ሳይሆን መጪውም ጊዜ የበለጠ የከፋ ሊሆን እንደሚችል እናምናለን። ስለዚህ እዚህ ላይ ደርሰናል። ማስቆም እንችላለን ወይ? ኢትዮጵያ ውስጥ እልቂቱን ሙሉ በሙሉ እንኳን ባናስቆም መቀነስ የምንችልባቸው ብዙ እድሎች አሉንና ከወዲሁ ምን ማድረግ እንደው ይገባናል? እንዴት አድርገን ነው ይህንን እልቂት ልናስቀር የምንችለው? በመጀመሪያ ያው እኔም አንተም በደንብ ደጋግመን የምንለውና እኔም አሁን በደንብ አስረግጬ መናገር እንፈልገው አብይ የሚወክለው ህዝብ የለም ኢትዮጵያ ውስጥ። አብይ የኦሮሞን ህዝብ አይወክልም፣ የአማራን ህዝብ አይወክልም፣ ሌላውንም የትኛውንም የኢትዮጵያ ማህበረሰብ የሚወክል ሰው አይደለም። በዙሪያውም ያሉ ሰዎች የተሰባሰቡ በጣም አደገኛ የሆኑ ጥቅም ያሰከራቸው ስልጣን ያሰከራቸው እኔ ልክ እንደ ጋንግ ግሩፕ አይነት የፖለቲካ ጋንግስተርስ ነው እኔ እምላቸው። አሬድ ካነሳው አይቀር አብይ አህመድ እንግዲህ ቃለ መጠይቁን ለኦሮሚያ ብሮድካስቲንግ ኔትወርክ የሰጠውን ቃለ መጠይቅ በትርጉምም ስለቀረበ የተወሰነ ለመከታተል ሞክረናል እና እንዴት አገኘው ግን እንደው በአጠቃላይ ብዙ ነገር ተብሎበታል። አብይ አህመድ ከ8 ዓመት በኋላ መሪ መሆን አልቻለም። የኢትዮጵያ መሪ መሆን አልቻለም። አንድ ጊዜ የሀገር መሪ ካባደር ወይ መጣል፣ ሌላ ጊዜ ደግሞ የሆነ ሰፈር ውስጥ ታገኘዋለህ። ስለ ኦሮሚያ የወሰንና የድንበር የይዞታ ጥያቄዎች ሲያነሳ ታገኘዋለህ። አንዴ ደግሞ ስለ ቀይ ባህር የኢትዮጵያ ርስት ነው ብሎ ሲናገር ትሰማዋለህ። እዚህና እዛ ነው የሚረግጠው። በአንድ ሰው ውስጥ ሁለት ዋልታ ረገጥ የሆኑ አቋሞች ምናልባት አብይ አህመድ ዘንድ እንጂ ሌላ ፍጡር ላይ ያለ አይመስልም። ለማንኛውም እንዴት አየው የኦቢኤኑን ቃለ መጠይቅ? ከኦቢኤኑም በፊት ለአማራም ክልል ላይ ያደረገውንም ተከታታይነት ያላቸው በደንብ ፕላንድ የተደረጉ ሚዲያዎቹም የተመረጡበት መንገድ የአማራን ህዝብ ለሁለተኛ ዙር ከትግራይ ኃይሎች ጋር ለሚያደርገው ግጭት ለማዘጋጀት ለመቀስቀስ ከትግራይ ህዝብ ጋር አብራችሁ አትቆሙ ለማለት በክልላችሁ ውስጥ የሚንቀሳቀሱትን እነፋኖ ከደዋቸዋል ለማለት ያንን በማሰብ እንደ አንድ ጠቅላይ ሚኒስትር እኮ በአገሪቷ ቴሌቪዥን ጣቢያ ለሁሉም እኮ ሁሉንም መልእክት በአንድ ላይ በአገሪቷ ቴሌቪዥን ማስተላለፍ ይችላል። በብዙ መንገድ አብይ አህመድ ተፈትኖ የወደቀ ግለሰብ ነው። አሁንም ግን የሰው ስልጣን እጁ ላይ አለ። ምናልባት በሚቀጥሉት 2-3 ወራት ውስጥ የሚሆነውን አናቀም። ለውጥ ሊመጣ ይችላል። እነሱም እንደዚህ የሚደናበሩትና የሚርበተበቱት ያለ ምክንያት አይደለም። የሆነ ነገር እየመጣባቸው ነው። የግፉ መጠን ገደቡን አልፏል። ስለዚህ ከዚህ በኋላ አብይ አህመድ በራሱ ፍቃድ የሚያደርገው ነገር የለም። በስልጣን መቆየቱም አለመቆየቱም የሚወስን ሌላ ኃይል እየመጣ ነው። ምናልባት ወደሚቀጥለው ርዕሰ ጉዳይ የሚወስደን ይሆናል። ወደ አዲስ አበባ ጉዳይ አጀንዳችን ሆኖ አይደለም። ይሄ የአዲስ አበባ ጉዳይ ተብሎ በምክክር ኮሚሽኑ አማካይነት እየተካሄደ ያለው ሂደት የአብይ አህመድ ተውኔት እንደሆነ ከመነሻው ስንናገር ነበረ። አብይ አህመድ ከዚህ
የምክክር ኮሚሽኑ ምን ለማግኘት ነው የፈለገው? በመጨረሻስ ምን ውጤት ይጠበቃል ብለን ብዙ ጊዜ ተዋይተናል። ያሬድ እንደምታስታውሰው አሁን እነሱ በአሰቡትም በፈለጉትም መንገድ እየሄደ አይደለም፣ እየባረቀባቸው ነው ያለው። ለማንኛውም ሂደቱን እንዴት አየው? የአዲስ አበባ ጉዳይ ተነስቷል። ሰሞኑን እየተሰማ ያለውን ነገር እንዴት እየተከታተልክ ነው? ይሄ የአዲስ አበባ የማናት የሚለው ድራማ ሆን ተብሎ ሴንሲቲቭ የሆነ አጀንዳ ስለሆነ ምናልባትም የጠቅላላ የለውጥ ጥያቄዎችን ጭምር የህዝቡን ትኩረት ጭምር ዳይቨርት ለማድረግ ምናልባትም ደግሞ ሌላ ዙር ጠንከር ያለም የአፈና እርምጃም ለመውሰድም ጭምር መሸጋገሪያም ለማድረግ ሆን ተብሎ አቀራረቡ ራሱ በዛ መንገድ እንዲቀርብ የተደረገው ለኔ ሆን አዲስ አበባ የ130 ሚሊዮን ኢትዮጵያውያን እኩል ጥቅም እኩል ኢንተረስት ያረፈባት የሁሉም ኢትዮጵያዊ ሀብት ነች። ኦህዴድ ብልጽግና አሁን እየተወራጨን ያለው የቆሰለ ጅብ ሆኗል። ስልጣን ላጣ እችላለሁ፣ የመጨረሻ ምሽጌ፣ የመጨረሻ ህብረተሰቡን መከታ አድርጌ ከስልጣን ማጣት ላመልጥ የምችለው የአዲስ አበባን አጀንዳ ሰመዝ ነው ብሎ የአዲስ አበባ ጉዳይ እኮ ከዚህ በፊትም ሲነሳ ነበር እኮ። ይነሳል፣ ወደ መድረኩ ይመጣል፣ ይወያያሉ፣ ይጨቃጨቃሉ፣ ይጻፋል፣ በዚህም በዛም ብዙ ነገሮች እንሰማለን። አሁን ግን ኦህዴድ ብልጽግና ታጥቆ ነው የመጣው። ይህን ነገር አስፈጽማለሁ፣ የምክክር ሂደቱን ተገና አድርጌ ይህንን ጉዳይ ከዳር አደርሳለሁ ብሎ ያበጠው ይፈንዳ ብሎ መጥቷል። ይህንን ካላደረጋችሁ እንተላለቃለን እስከ ማለት እዛው መድረኩ ላይ ዛቻና ማስፈራሪያ ሁሉ እንደነበረ ሰምተናል። ሌሎችን የፖለቲካ ጥያቄ ያላቸው፣ የመሬት ጥያቄ ያላቸው፣ የግዛት ጥያቄ ያላቸው፣ የማንነት ጥያቄ ያላቸውን የፖለቲካ ድርጅቶች ጭምር እሱን ጥያቄ እንድንመልስላችሁ በአዲስ አበባ ጉዳይ ላይ ከኛ ጎን ቁሙ የሚል መደለያ ሁሉ መጥቷል። እንደሰማነው ከሆነ በአዳነች አቤቤ የሚመራ ሌላ አንድ ቡድን ለተሳታፊዎች ገንዘብ ሁሉ እስከ ማቅረብ ደርሰዋል። በአዲስ አበባ ጉዳይ ላይ እኛ ያመጣነውን አጀንዳ ደግፎ የሚል ምንድነው የፈለገው ኦህዴድ ብልጽግና? አዲስ አበባ ደሴት አይደለች። አዲስ አበባ በዙሪያ ብዙ ነገሮች አሉ። ምንድነው የፈለገው? አዲስ አበባ የኦህዴድ ሆነ፣ የኦሮሚያ ዋና ከተማ ሆነ። ከዛ በኋላስ ሀገር ሊያፈርሱ ነው መዶሻ ይዘው የመጡት። ምንድነው የሚያገኙት ጥቅም? አዲስ አበባ የኦሮሞ በመሆኗ የኦሮሞ ህዝብ እዛ ሞያሌ ያለው፣ እዛ ወለጋ ያለው፣ ባሌ ሮቤ ያለው ኦሮሞ ምንድነው የሚያገኘው ጥቅም? ግርግር ከመፍጠርና እልቂት ነጋሪት ከመጎሰም ያለፈ ምንድነው የሚጠቅመው? የታየ ነገር አለ? ከቀውስና ከሌላ ነገር ባሻገር ኦህዴድ ብልጽግና አዲስ አበባን የኦሮሞ በማድረግ ሊያገኝ የሚችለው ጥቅም አለ? ትልቁ ነገር መሳይ እነዚህ ሰዎች ለኦሮሞ ዘር አይደለም የሚታገሉት። ኢቭን አዲስ አበባ ውስጥ የሚኖር አዲስ አበባ የሆነ ኦሮሞ የብልጽግና አባል ከሆነ ለነሱ ቦታ አይሰጡት።